ሰላም እንዴት ናችሁ? የማማ ቤተሰቦች ደህና ናችሁ ወይ? ዛሬ በደብረ ዘይት ቢሾፍቱ ለስራ አጋጣሚ ተገኝቻለሁና አንድ ያረፍኩበትን በጣም ቆንጆ ሆቴል ነው የማሳያችሁ። ደብረ ዘይት ወደ ዝቋላ አካባቢ ነው ያለው። ሜናንዳ ይባላል ሆቴሉ። በጣም ቆንጆ አሪፍ ሆቴል ነው። ንጽህና በጣም ደስ ይላል። ቁርስ ብፌ አላቸው እና ዝቋላ አካባቢ መንገድ ዳር ላይ ያለ ነው። ከስተመር ሰርቪሳቸው በጣም ደስ ይላል። በደንብ ነው የሚንከባከቡት እና በጣም አሪፍ ሆቴል ነው። ለአጋጣሚ እዛ አካባቢ ማረፍ የምትፈልጉ ከሆነ እንደ አማራጭ ብትይዙት አሪፍ ነው ትሉታላችሁ ብዬ አስባለሁ። ሆቴሉ የራሱ የሆነ ፓርኪንግ ኤሪያ ያለው፣ ስፓ አለው፣ ጂም አለው፣ ነን ስሞኪንግ የሆኑ ሩሞች አሏቸው። ከዚህ በተጨማሪ ደግሞ ለአካል ጉዳተኞች የተመቹ ከምግቢያው ጀምሮ የተመቸ ሩምም ያላቸው፣ ሬስቶራንታቸው በጣም አሪፍ ነው። ሩም ሰርቪስ ብትፈልጉ እሱም አለ እና ቆንጆ ሆቴል ነው። ዛሬ የተወሰኑትን አሳያችኋለሁ። የተለያዩ ሩሞች አሏቸው። የስታንዳርዱን ክላስ አሳያችኋለሁ። የተለያዩ አማራጭ አላቸው። እኔ ግን ሶስቱን ነው ማሳያችሁ። ስታንዳርድ ስዊት እና ፕሬዚዳንሻል አሳያችኋለሁ። ስታንዳርዱ አሁን ባለንበት ወቅት እኔ ሪካርድ ባደረግኩበት ወቅት $35 ነው በአንድ አዳር። ሩም ውስጥ የኤር ኮንዲሽነር፣ ዋይፋይ፣ ኢንተርኔት፣ የጸጉር ማድረቂያ አለው። ይሄ መታጠቢያ ክፍሉ ነው እንደምታዩት። ሻወር በፈለጋችሁ ሰዓት ሙቅም ሻወር ቀዝቃዛ ሻወርም የምታገኙበት ነው። ንጽህናው በጣም የሚገርም ሆቴል ነው። በጣም ንጹህ ሆቴል ነው። እንደምታዩት መታጠቢያውም ጠባብ የሚባል አይደለም፣ ሰፊ ነው፣ በቂ ነው። ወደ ሳሎኑ ስንመጣ እንደምታዩት ከስር ሚኒ ፍሪጅ አለች፣ ውሃ ምናምን እንጠቀምበት። ሌላው ደግሞ ሻይ አፍልታችሁ ልጠጡበት የምትችሉትም ቦታ አለ። ከቦይለር ጋር የተዘጋጀ ነው። ሻይ ቅጠልም ስኳርም ተዘጋጅቷል። እዚህ ጋር ስትፈልጉ ሻይ አፍልታችሁ መጠጣት የምትችሉበት ነው። ስለዚህ አንዴ ሻያችንን አፍልተን ጠጥተን እንቀጥላለን። እሺ ሻያችንን ጠጥተናል። የሳሎኑን ክፍል ነው የምናየው። ኩዊን ሳይዝ የሆነ ቆንጆ አልጋ አላቸው። የኮፊ ቴብል ከሁለት ሰው ጋር ቺል የምታደርጉበት ኮፊ ቴብል ከወንበር ጋር አላቸው። እዚህ ጋር ደግሞ የምታዩት የማንበቢያ ቦታ፣ የመስሪያ ቦታ ቆንጆ ሆኖ ተዘጋጅቷል። በጣም ንጹህ ሆቴል ነው። ወደ ውጪ ወጥታችሁ አየር መቀበል የምትፈልጉም ከሆነ በረንዳ አለው። ወጥታችሁ አየር መቀበል ቺል ማድረግ ትችላላችሁ። ሰፋ ያለ ነው። ስለዚህ ስታንዳርዱ ይሄን ይመስላል ማለት ነው ውስጡ። በመቀጠል የምናየው ስታንዳርድ ስዊቱ ነው። ስታንዳርዱ የሚያካትቱትን ሁሉንም ነገሮች ያካትታል። ቅድም ያሳየኋችሁን። ሌላው ግን ለየት የሚያደርገው ነገር የአልጋ ሳይዙ ይሄ ትንሽ ከፍ ያለ ነው። ሌላው ደግሞ የልብስ መተኮሻ ቦርዱ አለው። ስፔሱ ትንሽ ሰፋ ያለ ነው። የመኝታ ክፍሉና የሳሎኑ የተለያየ ነው ማለት ነው። በተጨማሪ ደግሞ ሴፍቲ ቦክስም አለው ውስጡ። ከስታንዳርዱ የሚለየው እሱ ነው። በተረፈ ስታንዳርዱ የሚያካትቱትን ሻይ የምታፈሉበት ኤሪያ፣ መታጠቢያ፣ ሁሉንም ነገር ያካትታል።
ሶስተኛው ደግሞ ፕሬዚደንሻል የምንለው ነው ወይንም ኤክስኪዩቲቭ የምንለው ነው። እሱ $90 ነው አሁን በምቀርጽበት ጊዜ ማለት ነው። እሱ ለየት የሚያደርገው ስታንዳርድ ስዊት ሩም ከዚህ በፊት ያሳየኋችሁ ሁለተኛው ሩም ያለውን በሙሉ ይይዛል። ከሱ በተጨማሪ ነው አንዳንድ ነገሮችን የሚጨምረው። ከስታንዳርድ ስዊቱ ሳይዙ ራሱ ሰፋ ያለ ነው። የራሱ የሆነ ፒጃማ አለው፣ ጃኩዚ አለው። ሌላው ለየት የሚያደርገው የራሱ የሆነ የኪችን ኤሪያ ያለው ማይክሮዌቭ እና ኦቨን ነው። በደንብ ኪችን ሴትል የተደረገ ውሃ ያለው ኩክ ልታደርጉበት ልትሰሩበት የምትችሉት ከነ ካቢኔቱ ማለት ነው። ከነ ኪችን ካቢኔቱ አንድ ላይ የያዘ ነው። ቦታ አለው። በጣም ቆንጆ። ከቤተሰብ ጋር ብትመጡ መጋበዝ አለብኝ ለምትሉት ሰው ብትጋብዙት በጣም አሪፍ ነው። ራሳችሁ ኩክ ማድረግ የምትችሉበት መስራት የምትችሉበትን ነገር ስለሚፈጠር ይሄ ቆንጆ ነው ማለት ነው። ስለዚህ ሶስቱን አሳይቻችኋለሁ። ሌሎች ብዙ አማራጮችም አሏቸው። እነዚህ ሶስቱ ግን ዋና ዋና ናቸው ብዬ ነው ያነሳሁት። ሌላው በሆቴሉ ላይ ቆይታ ሲኖራችሁ የጂም እና ስፓ አለውና እሱንም አክሰስ ማድረግ መጠቀም ሳውናዎቹን መጠቀም ትችላላችሁ። በአጋጣሚ ጂሙ ላይ ሰዎች ስለነበሩ ሪካርድ ማድረግ አልፈለኩም፣ ግን ጂም አለው። በጣም የተሟላ ትሬነር ያለው ጂም አላቸው። እሱንም መጠቀም ትችላላችሁ። ሌላው ስፓውን መጠቀም ትችላላችሁ። እንደምታዩት ነው። ሆቴሉን አይታችሁ ንጽህናውን አለማድነቅ አትችሉም። በጣም ንጹህ ነው። በማርኬቲንግ ላይ ያሉ ሰዎች ከስተመር የሚይዙበት ወይ በጣም ደስ ይላል። ሁሉም ሆቴሉ ላይ የሚሰሩ ሰዎች እንዳየሁት በጣም ጥሩዎች ናቸው። ብትሄዱበት የማታፍሩበት፣ ሰው ይዛችሁም ቤተሰብ ይዛችሁም ብትሄዱበት የምታዝናኑበት ነው። እንዳልኳችሁ መንገድ ዳር ላይ ዝቋላ አካባቢ ነው ያለው ደብረ ዘይት ቢሾፍቱ። ስለዚህ የምትወዱት አይነት ሆቴል በጣም ንጹህ ቆንጆ ሆቴል ነው። እንደ አማራጭ ይሆናችኋል ደብረ ዘይት ስትሄዱ። ለዛሬ ቪዲዮ ይሄንን ይመስላል። በቀጣይ በሌላ ቪዲዮ እንገናኛለን። እወዳችኋለሁ። ቻው ቻው።